መዳረሻ ቦታ መንጎጃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች የሐምዲ ቤተሰብ እንደምን አላችሁ? እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በአገር ውስጥም በሰው ሀገርም ያላችሁ እንዴት ናችሁ? አላችሁ ወይ? አለን። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዞትር መለቀው ቪዲዮ እንዲደርሳችሁ እያደረጋችሁ ላይክ ሸር አድርጉልኝ ማለት ነው። ነባሮቹ ሁሌ እንደምታበረታቱኝ ያበረታታችሁኝ በኮሜንት በሸር ያበረታታችሁኝ ተስፋ አድርጋለሁ። እንደምታበረታቱኝ ተስፋ አድርጋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ሐረግ 65 ማለት ነው። ሐረግ 65 ይዤላችሁ መጥቻለሁ። እንዳያችሁት ከሆነ ቤዛ ታሰረች ማለት ነው። ናታን ደግሞ ያፌት ኤፍራታን ወደ ቤቱ በመውሰዱ በጣም አብደዋል ማለት ነው። በጣም ተናደዋልም አብደዋልም። ኤፍራታ ደግሞ ያፌት ልታገባው ወስናለች ማለት ነው። ባትወደውም ባታፈቅረውም ያው ለማግባት ወስናለች ማለት ነው። ናታን ደግሞ የግርድ ናታን ላይ ታሰር የፖሊሶቹም ሳትናገር የማንም ሳትናገር እሱን ልታገባው ወስናለች ማለት ነው። የናታን ጓደኛ ደግሞ የሆነ ነገር ናታን ሲነግረው እንዲህ ብሎ ሲነግረው የሆነ ነገርማ አለ፣ ዝም ብሎማ እንደዛ እንትን አይለኝም፣ ዝም ብሎማ እሱ ሊያገባት አይችልም፣ በሆነ ነገር አስፈራርቷታል። የግርድ ያ ወንድሟና አጎትዮ የግርድ የሆነ ነገር ማድረግ አለብን ብሎ አሉ ማለት ነው። እኔ እንጃ ምን እንደምታደርጉ ብቻ ባናቅም ከኤፍራታን ካፌትን ብታወጧት በጣም ደስ ይለኛል። እንዳያችሁ ኤፍራታን ያፌትን ጠርቷት ቤቱ ምግብ ጋብዟታል። ቢ ብሎ ሲላት አልጣፍጠሽም ወይ? ከልጅቷ ሰራተኛዬ ናት ያንቺ ብዬ የኔ ምግብ ካልጣፈጠሽ ብዬ ሰራተኛዬ ነው ቀጥሬ ያሰራሁት። ማትፈልጊ ከሆነ ይሄ ምግቡን ካልወደድሽው ችግር የለም እኔ ሰራተኛዋን አባራታለሁ ሲል፣ አይ ሰራተኛ ማባረር የለብህም ልታባረራትም አልፈልግም፣ ስለዚህ ስራዋን ትስራበት አለችው ማለት ነው። ስትለው እሺ ካልሽማ ችግር የለም እኔ ካልተመቸሽ ብዬ ነው አላት ማለት ነው። እና በዛው አጋጣሚ ቢያላት አልበላም ብላ በመጨረሻን ደግሞ ቸኮል አድርጋ ጎረስ ስታደርግ ምን ነው ቀስ ብለሽ አትበይም እንዴ? ምን ሆነሽ ነው ይፉዬ ሲላት፣ አይ ምንም ሊሆንማ እንትን አትልም ዝም በል አለችው ማለት ነው። እና ይፉዬም ደግሞ ቶሎ ብላ በልታ እንደዚሁ እንደተቀመጠች ራቅ ብላ እንደተቀመጠች ሲደወልላት ተወኝ ልቀቀኝ፣ እኔ ወደ ቤቴ ልሄድ እፈልጋለሁ፣ ቤተሰቦቼን ተጨናንቀዋል አለችው ማለት ነው። ያፌት ስትለው ማን ነው ሲላት፣ ናታን ነው ወይ ብሎ ስልኩን ተቀብሏት፣ ናታን ደግሞ እንደዚህ ብሎ ያኔ እኔ ጋ ነው ያለችው እኔ ጋ ነው የምትቆየው፣ ካሁን ወዲህ የኔ ፍቅረኛ እንጂ ያንተ ፍቅረኛ አይደለችም፣ ልደውልላትም አንፈልግም ብሎ ሲለው፣ ከዛ ካሁን ወዲህ ምንም ማድረግ አልችልም፣ ይፉዬ ክፉዋን ወይም ደግሞ ስታለቅስ ማየት አልፈልግም፣ ስታለቅስ ካየሁ ግን እዛው ቤት እንዳለ በቁምህን አቃጥልሃለሁ፣ እኔ የእሷ ደስታ እንጂ የእሷ ክፋት ማየት አልፈልግም አለ ማለት ነው
ናታን ሲለው ችግር የለም ክፉዋን አትፈልግም ልታይም እኔም እንደዛ ልትሆን እኔም አልፈቅድም። ስለዚህ የኔና የኔን ብቻ ናት ኤፉዬ ብለዋል ማለት ነው። ቤት ላይ ደግሞ ቤዛ ተለቃለች። ቤዛ ደግሞ አሁን የናታንም ሆነ የወንድማ የጺም ሆነ የዛ የሉሊትም ሆነ በጥርስ ዝም ብላ ፎገረቻቸው ነው እንጂ እነሱ በሙሉ ታስወጣለች ከገነት ጋር። ጭራሹም አሁን ሊባሉ ነው የደረሱት። ቤዛ ስትመጣ ገነት ደግሞ ቤዛ መቼ መጣሽ? ለምንስ መጣሽ? ማን ነው ሲያስፈታሽ? ማን ነው የእንትን ያለሽ ስትላት ምን ነው በመምጣት ደስ አላለሽም አለቻት ማለት ነው። ስትላት አይ በመምጣትሽ ደስ ብሎኝ ሳይሆን ሰው የገደለ ሰው እንዴት ነው ተለቆ የሚወጣው? እሱም እህቱን ለማስገደል የሞከረ ሰው ብላ አለቻት ማለት ነው። ስትላት አይ እኔ እሷ ለመግደል እንትን አላልኩም ግን ወጣሁኝ አለቻት ማለት ነው። ሉሊትም መታ ለቤዛ በእንደዚህ በቀላሉን ተለቀሻል እንዴ ስትላት አው ተለቅቄ ያለው አታይኝም እንዴ? አው ተለቅቄ ያለው አለች ማለት ነው። አሁን ደግሞ ጺም መጣች። ወይኔ ቤዛዬ መጣሽ እንዴ እኔ ቆንጆ ስትላት አው መጥቻለሁ። ከዛው ከባፈጥራ መልሳ ደግሞ ያው ላይ ወደ ክፍል ዋን ስትሄድ ሄዳ አጠገብሽ ልቀመጥ ማውራሽ ነገር አለ እንዴ ምናምን ስትላት አይ የምታወረኝ ነገር የለም ልብሴ እንድቀይር ነው ስለዚህ ውጪ ስትላት እሷ ደግሞ እሺ በቃ እኔ እወጣልሻለሁ ግን ለምንድን ነው ከቂጥቂጤን እየሄድሽ ያለሽው ስትላት አይ ኤፍራታን እኮ ከዛ ቤት አውጥታን ፈረደባት። እሷ ደግሞ ከዛ ቤት አውጥታን ከናንተ ጥገኛ አድርጋ አስቀምጠችን። ስለዚህ የሷን የወንድሜን አትመጥነውም። ወንድሜን ደግሞ ከሷ ጋር ሊሆን አልፈልግም። ከሷ ሊለይ ነው የምፈልገው። ስለዚህ እንደምንም ሁለታችንም እንትን ብለን የአንቺ እንዲሆን ነው የምፈልገው ስትለው እያንዳንድሽን መቅር ያወጣሻለሁ። እዚህ ቤት የምትቀመጭ መስሎሻል? እያንዳንድሽን ከአሁን ወዲህ ቤቴ መጥቻለሁ። ስለዚህ አንዳችሁም እዚህ ቤት አትቀመጡም አለቻት። በጥርስ ፎግራት ማለት ነው። እና የሰው ቤት የሰው ነው፣ የሰው ነገር ደግሞ የሰው ነው ማለት ነው። አንዳንዴ የራሳችን ነገር የራሳችን ይመስለናል። እና በጺም ደግሞ የመሰላት በኤፍራታ ምክንያት በራሳቸው ምክንያት ወይም በአባቷ ምክንያት ሳይሆን በኤፍራታ ምክንያት ቤታቸው የተወሰደ ድርጅታቸው የተወረሰ ምናምን ነው የመሰላት ማለት ነው። ግን ዞሮ ግን ሲገባት ምን እንደምትል እኔ እንጃ። ብቻ በጣም ኤፍራታን በጣም ታሳዝናለች። የናታን ብላ ደግሞ ማትወደው አይኑን ማየት ማትፈልግ ልጅ የናታን ብላ እንትን አለች። ግን አንዳንዴ ግን መደበቅ የለብንም ባይነኝ ማለት ነው። ለምን በደበቅን ቁጥር ራሳችን እንጎዳለን እንጂ ራሳችን እንትን አንልም። የምሳሌ እንደዚህ ነገር አድርገዋል፣ እውነት ነው ውሸት ነው፣ ግዴታ ደግሞ እንትን ብለን በውስጥ ተናግረን የፖሊስም የምንም ተናግረን ይሄ ነገር እንደዚህ ነገር ነበረ ብለን የሆነ የአንድ ሰው አውርተን ደግሞ እንዲረዳን መሞከር ነው እንጂ ዝም ብለን ደግሞ በዚህ ብቻ እንትን የምንለው ከሆነ እኛው ራሳችን ይጎዳናል ማለት ነው። እና ኤፉዬ ያው ያፌትን አይጎዳትም፣ ግን ችግሩ ይወዳታል፣ እሷን አትወደውም። እሷን ወዳው ቢሆን ኖሮ የእሷ ጥሩ ነበረ። አንዳንዴም ደግሞ ኒንጃ ብቻ ችግሩ በጣም እንትን ይላል። እና ያፌትም እንደዛው በጣም ስለሚወዳት ኒንጃ ይጎዳታል ብዬ ተስፋ የሚጎዳት ነገር አይመስለኝም። ግን ዞሮ የናታን ለማናደድ ናታንን ለማበሳጨት
ቢኒን ለማበሳጨት ያው አሁን ገነት ስታቅ ደግሞ ይሄ ነገር እሷ ለማግባቷን ቅርብ እንደሆነች ገነት ስታቅ እንዴት እንደምትሆን በምንስ እንደምትገባ ብቻ አላቅም። ዞሮ ዞሮ በጣም ነው የሚያሳዝነው። ዳጊን ደግሞ አይቶ እኔ ያፌትን በሆነ ነገር አስፈራርቷታል፣ ዝም ብሎ አይደለም። ስለዚህ ያፌትን እገለዋለሁ፣ ያፌትን ደግሞ እንትን እለዋለሁ። ኢፍራታን መቼም ናታን ትታ ከታ አጠገቧም ሆኖ ሚናፍቃትን ወንድ ትታ ያፌትን አታገባም። ያፌትን ልታገባም አልፈልግም። ዞሮ ዞሮ በሆነ ነገር አስፈራርቷታል ብለዋል ማለት ነው። ቪዲዮ ይሄ መስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ